በዓለማችን ላይ ታንኮችን የሚያስንቁ ብዙ ሺህ ኪሎ ግራም የሚመዝኑ የብረት ምሽጎች እንዳሉ ያውቃሉ? ዛሬ በዓለም ገበያ ሳይንሳዊ ልብ ወለድ የሚመስሉ ግን እውን የሆኑ 10 የዓለማችን ግዙፍ ወታደራዊ መኪናዎችን ይዘንላችሁ ቀርበናል። በተለይ ቁጥር 1 ላይ ያለው ወታደራዊ መኪና ስትሰሙ በጣም መገረማችሁ ማይቀር ነው። ምክንያቱም ይህ መኪና ከጥንካሬውና ከጥይት መከላከያው ሽፋኑ አልፎ ከመሬት በታች ያለ ፈንጂ ምንም ሳይሆን ቆፍሮ የሚያወጣ አስገራሚ መኪና ነው። በምን አይነት ብልሃትም እንደሆነ ስታዩ በጣም ትገረማላችሁ። ይህንን አስደናቂ ቪዲዮ ለማየት ላይክ አድርገን እንጀምረዋለን። 10ኛ ቴሬክስ አይሲቪ። ቴሬክስ ዲጂታል ተሽከርካሪ ይባላል። መኪናው በውስጡ በርካታ የኮምፒውተር ስክሪኖች ያሉ ሲሆን ወታደሮቹ ውጪ ሳይወጡ በካሜራ ጠላትን መለየት መምታት ይችላሉ። በተጨማሪ መኪናው የጥይት ድምፅ መለያ ሲስተም አለው። ጠላት ከየት አቅጣጫ እንደተኮሰ ድምፁን ሰምቶ ወዲያውኑ አቅጣጫውን በስክሪን ላይ ያሳያል። ይህ ቴክኖሎጂ ወታደሮች ሳይደናገሩ መልስ እንዲሰጡ ይረዳቸዋል። 9ኛ ቡሽማስተር አውስትራሊያ። ቡሽማስተር በጦር ሜዳ ላይ ብዙ ወታደሮችን ከሞት በማዳን ስም ያተረፈ ተሽከርካሪ ነው። አውስትራሊያውያን ይህን መኪና የሰሩት እጅግ በጣም ጠንካራ ከሆነ ብረት ነው። መኪናው በውስጡ 10 ሰዎችን ይዞ እስከ 100 ኪሎ ሜትር ድረስ በሰዓት ይጓዛል። በአፍሪካና መካከለኛው ምስራቅ ለሰላም ማስከበር ስራዎች በብዛት ላይ ጥቅም ላይ የሚውል ሲሆን ፈንጂን በመቋቋም ረገድ በዓለማችን ግንባር ቀደም ተሽከርካሪ ነው። 8ኛ ካምዛን ታይፎን ሩሲያ። ታይፎን የሩሲያ ኩራት የሆነው ግዙፍ 6x6 ወታደራዊ መኪና ነው። ይህ መኪና ልክ እንደ ተንቀሳቃሽ ምሽግ ነው። እስከ 16 ወታደሮችን በአንድ ጊዜ መጫን ይችላል። መስታወቶቹ እጅግ በጣም ወፍራም ከመሆናቸው የተነሳ ትላልቅ ጥይቶች ቢመቷቸው እንኳን ምንም አይሰበሩም። ጎማዎቹ ጥይት ቢመታቸው እንኳን ሳይተነፍሱም መጓዝ ይችላሉ። አሽከርካሪው ከውስጥ ሆኖ የጎማውን አየርም መጨመርም መቀነስም ይችላል። 7ኛ ኦሽኩሽ ኤምኤቲቪ አሜሪካ። ይህ መኪና ግዙፍ ቢሆንም እንደ ተራ የስፖርት መኪና ፈጣንና በማንኛውም አስቸጋሪ ሁኔታ ላይ የሚሮጥ ነው። ታክ4 የተባለ ልዩ የጎማ መቆጣጠሪያ ስላለው ድንጋያማና ዳገታማ ቦታዎችን በቀላሉ ይወጣል። ተሽከርካሪው በተለይ በልዩ ኮማንዶ ኃይሎች የተሰራ ሲሆን በላዩ ላይ በተገጠመ የርቀት መቆጣጠሪያ መሳሪያ ጠላትን ሳይታይ መምታት ይችላል። 6ኛ ባት አፔክስ አሜሪካ። ይህ ተሽከርካሪ የ2006ቱ አዲስ ቴክኖሎጂ ውጤት ነው። እስከ 10 ወታደሮችን መጫን የሚችል ሲሆን እጅግ ዘመናዊ በሆነ በኤአይ የታገዘ የመከላከያ ዘዴ ነው። ይህ ሲስተም ወደ ተሽከርካሪ የሚተኩሱ ጥይቶችን ወይም ድሮኖችን አስቀድሞ በመለየት ማስጠንቀቂያ ይሰጣል። መኪናው ከባድ የታጠቀ ቢሆንም ውስጡ እጅግ ሰፊና ለወታደሮች ምቹ ሆኖ የተሰራ ነው። 5ኛ ማክስ ፕሮ ኤምአርኤፒ አሜሪካ። ማክስ ፕሮ የተሰራው በተለይ ወታደሮችን ከመንገድ ላይ ፈንጂ ለመጠበቅ ነው። መኪናው በጣም ረጅም ሲሆን ይህ የሆነበት ምክንያት የፈንጂው ኃይል ወደ ላይ መጥቶ መኪናው እንዳይሰባበረው ነው። የብረት አካሉ የተገጣጠመው በብሎን እንጂ የተበየደ አይደለም። ይህም ጦር ሜዳ ላይ ጥቃት ቢደርስበት የተጎዳውን ክፍል በቀላሉ ነቅሎ በአዲስ ለመተካት ይረዳዋል። 4ኛ ፓትሪያ ኤኤምቪ ፊንላንድ። ፓትሪያ በዓለማችን ላይ ካሉ እጅግ ስኬታማ ወታደራዊ መኪኖች አንዱ ነው። ይህ ተሽከርካሪ አምፊቢያስ ነው። ይህም ማለት በመሬት ላይ ብቻ ሳይሆን በውሃ ላይም እንደ ጀልባ የመንሳፈፍና የመዋኘት ትልቅ ችሎታ አለው። በበረዶ፣ በጭቃ እንዲሁም በውሃ ላይ ያለምንም ችግር መጓዝ ስለሚችል ለየትኛውም የአየር ንብረት በጣም ተስማሚ ነው። የብረት ልብሱ እስከ 30 ሚሜ የሚተኮሱ ከባድ ጥይቶችን የመቋቋም አቅምም አለው። 3ኛ ስትራይከር አሜሪካ።
ስትራይከር በአሜሪካ ጦር ውስጥ እጅግ የታወቀና ሁለገብ ተሽከርካሪ ነው። በ8 ጎማዎች የሚንቀሳቀስ ሲሆን ዋነኛው ጠንካራ ጎኑ ፍጥነቱና ቅልጥፍናው ነው። እንደ ታንክ በሰንሰለት ሳይሆን በጎማ ስለሚሄድ በከተማ መንገዶች ላይ ከፍተኛ ፍጥነት መጓዝ ይችላል። ስትራይከር እስከ 30 ሚሊ ሜትር የሚተኩሱ መድፍ ወይም ጸረ ታንክ ሚሳኤሎችን ሊታጠቅ የሚችል ሲሆን ወታደሮች በፍጥነት ወደ ጦር ግንባር ለማድረስም በጣም ተመራጭ ነው። ሁለተኛ ቦክሰር ኤምአርኤቪ። ጀርመንና ኔዘርላንድ የሚገኘው ይህ ወታደራዊ መኪና በአሁኑ ሰዓት በአውሮፓ እጅግ ዘመናዊ የሚባለው 8x8 ወታደራዊ ተሽከርካሪ ነው። ይህ መኪና ሞጁላር የተባለ ልዩ ዲዛይን አለው። ይህም ማለት የላይኛው ክፍሉ ልክ እንደ ሌጎ መጫወቻ ሊነቀልና ሊቀየር ይችላል። ለምሳሌ መኪናውን በአንድ ጊዜ ወደ ወታደር ማመላለሻ፣ ወደ አምቡላንስ ወይም ወደ ከባድ መሳሪያ ተኳሽነትን መቀየር ይቻላል። በተጨማሪም 360 ዲግሪ የሚያይ ከፍተኛ ጥራት ያለው ካሜራ ስላለው በውስጡ ያሉ ወታደሮች ሳይወጡ ውጭ ያለውን ጠላት በደንብ ማየት ይችላሉ። አንደኛ ቡፋሎ ኤምፒሲቪ አሜሪካ። ይህ ተሽከርካሪ ፈንጂ ቆፋሪ በሚል ቅጽል የሚታወቅ ሲሆን በዓለማችን ላይ ካሉ እጅግ ግዙፍ ወታደራዊ መኪኖች አንዱ ነው። 6 ጎማዎች ያሉ ሲሆን ዋና መለያው ከፊት ለፊት ያለው 9 ሜትር የሚረዝም ሮቦት እጅ ነው። ይህ እጅ መሬት ውስጥ የተቀበሩ ፈንጂዎችን ቆፍሮ ለማውጣት ለማምከንም ያገለግላል። ተሽከርካሪው የቪ ቅርጽ ያለውን የታችኛውን ብረት ያለው ሲሆን ይህም የፈንጂ ፍንዳታ ቢከሰት ኃይሉን ወደ ጎን በማፍሰስ በውስጡ ያሉትን ወታደሮች ከሞት ይታደጋል። ይህን ይመስላል 10 ግዙፍና የታጠቁ ባለጎማ ወታደራዊ ተሽከርካሪዎች። በደንብ እንደተገረማችሁና ያላወቃችሁትን ነገር እንዳያችሁ ሙሉ ተስፋ አለኝ። ቪዲዮንም ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናልም አዲስ ካላችሁ ሰብስክራይብ እና የደውል ምልክቷን በመጫን ቀን በቀን ለምንለቀው አስገራሚ፣ አስደናቂ እንዲሁም ያልተሰሙ እውነታዎችን በቶሎ እንዲደርሷችሁ ይረዳችኋል። እናመሰግናለን።